ሌላው ጊዜ አይለመደም። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ጥያቄ ስለሆነ ይሄ መጽሐፍ እንደዚህ ያደርጋሉ አለ። ይሄ መጽሐፍ ቅዱስ ላይ እንዳልሆነ እርግጠኛ ሆኜ እነግርሃለሁ እያሉ አይደለም። እንዲህ ይላል መጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 12 ይሁን። ይሄ አምልኮ ነው ብለህ ነው የምታስበው? ገልጸናል። ይሁን እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል አምልኮ ነው ብለህ ነው የምታስበው? እኔ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለግከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ምንድን ነው ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዋል አምናለሁ፣ እናምናለን። ቅዱሳን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? ምን እግዚአብሔር ሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ስለዚህ አሁንም የምልህ እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ እዛን ተመልሰው እያለ እሺ ፓፓ እሺ ብራዘር ቅርታ ለእንትኖች እሺ አንዳንድ ከዲስሬስፔክት አለ ታገኛለህ ሆን ብዬ ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየ። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስ እና እነዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላ ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መተህ አይ ቤተክርስቲያን ከእግዚአብሔር ጋር ውጭ ናት ልትል አትችልም። ምክንያቱም በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይም ግን እንደው ፍርድ የሚባለው ነገር ከከብድ ጭውቅ የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ እዛ ጋር እንድታጠራልኝ ነው መጽሐፍ ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩ ነው የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀህ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ
የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይላል። እያንዳንዳቸው ጠልቀህ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው። በክርስቲያን ሼም ያሉ ኢቫንጀሊስቶች አሉ፣ ሉትራኖች አሉ። ብዙ አይነት ክርስትና ያለ ያህዌ አዳኝ ማለት ምንድነው? ኧረ ቆይ ያሱአ የሚለውን ቃል ምንድነው ማለት ነው? ያሱአ ማለት ምንድነው? አባዬ ኢየሱስ ማለት ያህዌ አዳኝ ማለት ነው። ያሬድ ትክክል ነው። አንተ ለማረም በአማርኛ ነው የተጻፈው፣ በአማርኛ አይደለም በግሪክ ስለሆነ የተጻፈው። ወይም ደግሞ ኢየሱስ መጀመሪያ ምን ቋንቋ ተናጋሪ ነበር? ኢየሱስ ነው የሚያብራራው እንጂ ግሪኩን አይደለም የሚያብራራው። ኢየሱስ የሚለውን አይደለም ያወራሁት። ያሱአ ማለት ያሬድ ያወራው ኢየሱስ ማለት ያህ መድኃኒት ነው ማለት እንጂ ኢየሱስ መድኃኒት ነው የሚል ፈጽሞ የለም። ከየት ነው ያመጣው አንተ? እሺ ቴዲ፣ እሺ ቴዶ፣ እኔ አሁን እንደዚህ አይነት ነገር አንደኛ እኔ በጣም የተለየ ቦታ ክብር ነው ያለኝ ለእናንተ። እንደዚህ አይነት ነገር እኔ አልጠብቅም ከእናንተ። ክርክር እንኳን ቢሆን በሰከነ መንገድ አሁን ያሬድ ሲናገር እንዴት በትህትና ይቅርታ እንዳላይታቸዋል። በጣም ሲገባ እንደዚህ አይነት ነገር ነው የምጠበቀው። እኔ ስመጣ እንደዚህ አይነት ነገር ነው የምጠብቅ የመጣው። ከተጨቃጨቃችሁ ክርክር ይሆናል። ጠቅላላ ወደኋላ ሄዶ የሐዋርያትም ተማሪዎች፣ የሐዋርያት ተከታዮች፣ የሐዋርያት ደቀ መዛሙርት ምን ያምኑ ነበር የሚለውን ዶክመንት ያደረገ መጽሐፍ። ስለዚህ የኛ እምነት ወደኋላ ሄዶ የአባቶችን ትምህርት ይዛል፣ የሐዋርያትን ትምህርት ይዛል፣ የክርስቶስን ትምህርት ይዛል፣ ደግሞ ሄዶ የነቢያትን ትምህርት ይዛል ማለት ነው። ስለዚህ በነቢያቱና በሐዋርያቱ ትምህርት ላይ የቆምን ስለሆንን በዛ የተነሳ ትክክለኛው መንገድ አለን ብለን እናስባለን። ለምሳሌ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ስል ከዛሬ 2000 ምናምን በፊት ይታመን ነበር። የትምህርት ቢሆን ይወጣ ይሳርባል። ከዛሬ 2000 ዓመት አዲስ ትምህርት ነው ያመጣው ወይስ ከዛሬ 2000 ዓመት በፊት ነበረች ይሄ ትምህርት? ጥምቀት ያድናል ስል ከዛሬ 2000 ምናምን ዓመት በፊት ባለው ትምህርት ይሄ ትምህርት ታወቃል ወይስ አታውቅ? እንደሚታወቅ መጽሐፍቱ ይናገራል። አባቶች ሁሉ ስም እየጠቀሰልን ማለት ነው ምን እንዳስተማሩ የነበሩት ጉባኤቶች እነ ኒቄያ፣ እነ ቁስጥንጥንያ፣ እነ ኤፌሶን ይባሉ ጉባኤቶች ኬልቄዶንም ጨምሮ ማለት ነው። አራተኛው አንቀበለውም በርግጥ አንደኛ ወደ ኋላ ሲኬድ ትሬስ ስለሚደረግ በትክክለኛ መንገድ ላይ ያለ ነው ብለን እናምናለን። ዝም ብሎ ፋንሲ ታሪክ ዝም ብሎ ምናምን ሳይሆን በመረጃ አባቶች ትምህርት አለ ማለት ነው። ኦኬ ቀጥሎ ይሄው ለምሳሌ ስለ ድንግል ማርያም ይሄ የሆነ መነኩሴ የጻፈው አይደለም፣ የሆነ መሪጌታ የጻፈው አይደለም። ይሄ the life of Saint Mary Theotokos ይላል። የድንግል ማርያም ህይወት የአምላክ እናት ህይወት ተብሎ ይሄ ሁሉ ፔጅ የተቀመጠበት ከመወለዷ ጀምሮ ጠቅላላ ማለት ነው። እናት አባቷ ማን እንደሆኑ በስንት እድሜዋ እንዳረፈች ድንግል ማርያም ከዛ ደግሞ ጠቅላላ ማለት ነው። ብቻ ለብዙ ሰዎች የሆነ መነኩሴ የሆነ ምናምን የጻፈው ይመስላቸው ይሄ ስለ ድንግል ማርያም የሚናገር ታሪክ ነው። እና ደግሞ የቀደሙት አባቶች ምን ብለው አስተማሩ ስለ ድንግል ማርያም? ከዛሬ 2000 ምናምን በፊት ስለ ድንግል ማርያም ትምህርቱ ምን ነበር? ይሄው ትሬስ ይደረጋል። ይሄ ደግሞ ስለ ክርስቶስ ሲሉ ሰማዕትን የተቀበሉ ሰዎች ከመጀመሪያው ሴንቸሪ እስከ 21ኛው ሴንቸሪ ድረስ ሰማዕትን የተቀበሉ እዚህ ውስጥ እነ ጊዮርጊስ አሉ፣ እነ አርሴማ አሉ። የሚገርም እዚህ ውስጥ ከአንደኛው ሴንቸሪ እስከ 21ኛው ሴንቸሪ የሚገርም እዚህ መጽሐፍ ውስጥ ማን እንዳለ ታውቃለህ? ቴዲዬ እስቲ ገምት፣ ማን ይኖራል ታስባለህ? የሆነ የምታውቃቸው የሆኑ ሰዎች አሉ። ሐዋርያው ጴጥሮስ ኖ እነ ሐዋርያትንማ በቃ ጨረሰ። ሐዋርያት ተመዝግበዋል፣ ሁሉም ተመዝግበዋል። እዚህ መጽሐፍ ውስጥ የሚገርም ማን አለ መሰለህ? ሊቢያ የታረዱት ጭምራሉ። ያኛው መጽሐፍ ስለ ሴንት ሜሪ ነው። ያኛው ሰሰንድ ነው። ይሄ ስለ ሴንት ሜሪ ነው። ይሄ ቢጫው ሰማዕት ስለሆኑ ነው። ቢጫ አንድ ቢጫ ያሳየኝ። አንድ ቢጫው ይሄ የአባቶች ትምህርት የአባቶች ትምህርት ይሄ ስለ ክርስቶስ ጠቅላላ። ይሄ ደግሞ ጠቅላላ ስለ ክርስቶስ ሲሉ በሰማዕትነት ያረፉ የተገደሉትም እዚህ ላይ እዚህ ውስጥ ዶክመንት ተደርጓል። አይገርምህም? ዋው! ይሄ እንዲህ ጠቅላላ ዓለም ውስጥ ክርስቲያኖች ላይ የደረሰው መከራ ግፍ የዘገበ መጽሐፍ ነው። ኦኬ እዚህ ውስጥ ጠቅላላ ስለ ክርስቶስ ሲሉ የታረዱ የተቃጠሉ፣ ቆዳቸው ላይ ዘይት የፈሰሰባቸው፣ አንገታቸው የተቆረጠ፣ ለውሻ የተሰጡ፣ ለአንበሳ የተሰጡ ከሐዋርያቱ ጀምሮ ማለት ነው። ከዛ ደግሞ የሐዋርያቱ ተከታዮች፣ የሐዋርያቱ ተማሪዎች በአጠቃላይ ለእምነታቸው ሲሉ መስዋዕት የሆኑ ማለት ነው።
አሁን ይሄን የሆነ መነኩሴ አይደለም የጻፈው። ኦኬ ይሄን መጽሐፍ አይ ቲንክ ካሜራው ቆይ እየተገለበጣችሁ ብሎ መሰለኝ። ቆይ እንዲህ ባደረገው አይገስ ሞር ክሊር ይሆናል። ይኸው አሁን ይታያል። so the Christian martyrs ይላል the heroes of our faith ይላል። አየኸው from first century to 21st century እዚህ ውስጥ ጠቅላላ ሰማዕታት አሉ። በምን ሰማዕት እንደሆኑ ማን እንደገደላቸው ምን መከራ እንደተቀበሉ። አሁን አንዳንድ ሰው ጊዮርጊስ አርሴማ ምናምን ሲባል በቃ የሆነ ኢትዮጵያ የሆነ ይመስላችኋል፣ ግን ነው እዚህ ውስጥ ሁሉ አለ። የሚገርም እነ እስጢፋኖስ ምናምን እዚህ ውስጥ አሉ፣ ሁሉም አሉ። እንደ እነ እስጢፋኖስ እና ሐዋርያቱማ መጽሐፍ ቅዱስ ላይ አሉልን። እዛ ላይም አሉ፣ እዚህ ላይ በስፋትም አሉ ብዬ ነው። እዚህ ጋርም አሉላ። ሰው ትሬስ ባክ መደረግ የሚችል ነገር ነው ማለት ነው። ይሄ ያልኩ ያው the life of the Virgin Mary the Theotokos ይላል። ግብጽ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናትን አንዴ በተነሳ ግርግር አቃጥለዋቸው ነበር። እነሱ ሁሉ አሉ ነው የምትለኝ? በጣም ሪሰንትሊ የሆኑት ዶክመንት ሊያደርጓ ፓርቱ እያረ በዕለት ያው ይዘግባሉ። ኦኬ እኛ ለምሳሌ ስንክሳር የምንለው መጽሐፍ አለ ቤተክርስቲያናችን። ምን የሚደረግበት መሰለህ? ስለ ክርስቶስ ሲሉ መከራ የተቀበሉ ዶክመንት የሚደረጉበት ዕለት ቤተክርስቲያን ታስቀምጣለች። ምክንያቱም ለልጆቿ ይሄው ለክርስቶስ ፍቅር ሲባል ልጆቿ ይሄ ተሰውያ ታስቀምጣለች። ይሄ ደግሞ the life of Saint Mary ከምን ይዟል መሰለህ? አሳይ ከምን ታሪኩ እንደመጣ እንደተጻፈ ሊቢያ ላይ የተሰዉት በሙሉ ኦርቶዶክስ መሆናቸው ተረጋግጧል ማለት ነው። ክርስቲያኖች ናቸው። አዎ ምክንያቱም የኮፕቲክ ኦርቶዶክሶች እና የኢትዮጵያ ኦርቶዶክሶች ናቸው ያሉት። ይሄ ራሱ አንድ ነገር ነው። በዛ ደረጃ እያንዳንዱ እምነታቸው ተረጋግጠው ከሆነ በጣም ይገርማል። አዎ ምክንያቱም የነሱ እያንዳንዳቸው ሚስቶች የነዛ ቤተሰቦችና እህቶች ሚስቶች ሚዲያ ላይ ወጥተው ነበር። ያ ምንም የታወቀ ነው። ሚዲያ ላይ ገብታው ብታየው እንዲሁም ብዙዎቹ የግብጽ ናቸው ይበዛሉ የግብጾቹ። እና እንዲሁም ሚስቶቻቸው የሚገርም በጣም እንትን እያሉ ነበረ በደስታ የአባቶቻችን በረከት ደረሳቸው ባሎቻችን እያሉ በጣም እንዲሁም ተደንቀው ነበር። ዓለም ሁሉ እንዴት እንደዚህ ይላሉ እያሉ አሁን ይሄ ከየት ነው የመጣው ይላል? ከመጽሐፍ ቅዱስ ከቅዱስ ትውፊት እና ደግሞ ከአባቶች ትምህርት ከነዚህ ታናናሾች ማለት ከታላላቆቹም ዛሬ የለም በቃ የለም። ቆይ አትረብሽ። ከተማርክ አምናለሁ ብለህ ትፈራለህ። ዛሬ ቄዳር ተጠምቀህ ትወጣለህ። አሁን እነዚህ አሁን ስለ ኢየሱስ ብታወራ ኑሐሚንም ደምረው ጥለው ይወጣሉ። ጥለው ነው የሚወጡት። ስለ ኢየሱስ መጣበታለሁ ሶፊ፣ ስለ ኢየሱስ አማላጅነት መጣበታለሁ። አይስዌርን አንወጣም። እስቲ አሁን ስለ ኢየሱስ ይነገር ቁጭ ትላለህ። አያችሁ ለመሰላችሁ መልአክ ሲባል ፈነደሻችሁ። ልክ ጴንጤ የመልአክ ጠላት አስመስላችሁ ማለት ነው እናንተ። እናንተ ቤት አሁን ሃይማኖት ኦርቶዶክስ አድርጋችሁ በቃ ልትደሰቱ ነው። እሺ ጴንጤ መላእክትን ይወዳል። ጴንጤ ማርያም ድንግል ማርያም let me finish just a little bit. Okay go ከነዚህ ተናናሾች ማንንም እንዳትንቁ ስለነሱ የሰማዩ አባቴን ወይ አባታችሁ ነው አባቴን ያለው ፊት ያያሉና ምን ማለት ነው? እንዳትንቁ ስለነሱ በእግዚአብሔር ፊት ይቆማሉ። ምን እያደረጉ ነው? ታስታውሱ እንደሆነ እቺን ዛፍ ቁረጧት፣ ሪሶርስ እያባከነች ነው። ፍሬ በየአመቱ ስመጣ አላገኝባትም። ቁረጧት አለ አገልጋዮቹ መላእክት ናቸው። ምን አሉ መላእክቶች? መጡና እባክህን ታገሳት፣ ፍግም እንጨምርላት። ፍግ ማለት ባህላዊ ማዳበሪያ ነው፣ የከብቶች ፍግ። እባክህን one more time አይሆንም። ምንድን ነው ሶፊ? ጨርስ እንጂ ምን ሆናል? የጨርስ እንጂ ለምን ትፈራለህ? ምን ነፈራ? እሺ ቆይ ስለ ኢየሱስ ልምጣ። ስለ ኢየሱስ ልምጣ። እኔ የምነግርህ ስለ ኢየሱስ አያርደ እንደዚህ ነው። አይሉሻ እንደዚህ ነው። አያርደ ጴንጤዎች እንደዚህ ነው የሚሆኑት። እንደዚህ ነው የሚሆኑት። አልሙናፊቅ ሶፊ እችን ኮፊ ላክልኝ። ችግር የለም። ወደ ኦርቶዶክስ ና አንተ ሀሳብን ሳትጨርስ ነው የምትሄደው። ና አይቻልም። እሺ
ወጣለሁ አይቻልም። ቆይ እሺ፣ ስለ ኢየሱስ መላእክቱን ተው። ኦኬ፣ ስለ ኢየሱስ አሁን እነሱ ይወጣሉ። ስለ ኢየሱስ አማላጅ መጀመሪያ ይጨርስ የጀመረው መላእክት ብቻ። ቆይ ስለ መላእክት እኮ ኦልሞስት ጨርሼ ነበር። ሶፊ ጫፍ ላይ አካብን አሳልፎ የሚሰጥልኝ ማን ነው አለ እግዚአብሔር። መላእክት መጡና አንዱ ይሄንን ሌላውም ይሄንን አለ ይላል። ያሉት መላእክት በዛ ስፍራ አካብ የሚድንበትን መንገድ ነው ያማልድ። ልመጣ ነው ሶፊ፣ ልመጣ ነው ሶፊ፣ ልመጣ ነው ወደ ኢየሱስ ልመጣ ነው። አዎ የዘመን መጨረሻ ነው። ቶሎ በልና ወደ ኢየሱስ ነው። ስለዚህ ምንድነው ከኦርቶዶክስ የሚለየው? እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን አናግረ መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም እንጅሩ። እኛ ከምናውቀው እውቀት ውጪ መላእክት ለኛ ወገን ናቸው። ለኛ ይሰራሉ፣ ስለኛ በእግዚአብሔር ፊት ይቆማሉ፣ ስለኛ ይማልዳሉ፣ ያገለግላሉ። አይቻልም። ይሄ ትሪፕል ጋይስ ሶስት ሲገባን እንቀጠዋለን። እሺ ስለ ኢየሱስ ስለ ኢየሱስ የምናዘገው ጋይስ ኢየሱስ ምልጃ እናንተ ተነጋገሩ። ኢየሱስ ምልጃ አሁን የኢየሱስ ነው። ሶፊ ተረጋጋ። የኢየሱስ ነው። አሁን የኢየሱስ ነው። ኢየሱስን በተመለከተ መጽሐፍ ቅዱስ የሞተው ከሙታን የተነሳ አንድ አዳምጠኝና ኦርቶዶክሳውያን በመላእክት ምልጃ ምን አይነት አመለካከት ነው ያላቸው? ይሄን ንገረንና ከዛ ወደ ኢየሱስ ምልጃ ትገባ። አይቻልም። ከኢየሱስ ውጭ አይወራም። መላእክት ሲጀመር የኛ ወገን ናቸው፣ የሚያገለግሉን ናቸው። መጽሐፍ ቅዱስ ኢየሱስ ክርስቶስን መላእክት መጡና አገለገሉት ይላል። በእንግሊሽ ዌይተር ታውቃላችሁ? ዌይተር ይሄ አስተናጋጅ ሆቴል ውስጥ ዌይተር የሚለው ቋንቋ ቨርብ ነው። ባይ ዘ ዌይ they waited on him። መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው። ዕብራውያን ምዕራፍ አይደለም ከኛ እውቀት ሆነ መልኩ ይኸውልህ የሚሰጡት ለሱ ነው። እየተቃወመ ተቃዋሚውላ ስሙ እኔ ቆይ መላእክት ቆይ የጴንጤው ማህበረሰብ አንድ ተሸወደው እኮ ምን ታውቃለህ? አማላጅ ሲባል የኦርቶዶክስ አንድ ስለምናስብ ቋንቋውን ራሱ እንፈራዋለን። ሲጀመር ቋንቋ አማላጅ የሚል ቃል ስንሰማ ራሱ ምንድነው የጴንጤው ማህበረሰብ ደንገጥ ይላል ልቡ። መላእክት ያማልዱናል። ችግሩ ምንድነው? እኛ አንሳቸው መማለድ ማለት to intercede on behalf of someone አንድ ሰው ወክለ ስለ አንድ ሰው ባይዘው to be there for somebody MVP ያንን ሰው ወክለ አንተ እንዳለ ሰው እኮ ለሱ ነው። ኧረ ታባሩ ለኛ ምን ትበሉ ግድ የለም። ቆይ ለሶፊ የምትሰጡት ለተቃዋሚ የምትሰጡበት ምክንያት የመላእክት ጠላት ነው እዚህ ውስጥ ያለው። እኔ እኮ መናፍቅ ነኝ። የቅዱስ ገብርኤል ጠላት፣ የቅዱስ ሚካኤል ጠላት የምንፈልገው ጋይስ አልሙናፊቅ ኃይሉ እንደዚህ ዘረኛ ነው። ከማን ጋር ነኝ ባይዘው ጂሰስ ክራይስት ና በለው ና እጅን አንሳ። እኔ እኮ ባዶዬን ያለው ስማ መላእክት ነክቼባቸው ነው እንደዚህ የቀጡኝ ነኝ። ቆይ ቅጣ እጅን አንሳ ሶፊ አንቀጣም። ቆይ ኃይሉ ያንተማ ልክ ነህ። እጅን አንሳ አንድ ለባዶ ለምን ለአራት አንድ ለባዶ አይደለም። እሺ ዳንዴ አንድ ስማ ትቀጣለህ። ቆይ አሁን ኦኬ ካዳመጣችሁኝ እኔ እንደማሸንፋችሁ እርግጠኛ ነኝ። ኢየሱስ ክርስቶስ
በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው የገዛ ደሙን ስራውን ጨርሶ ተፈጸመ ብሏል ኢየሱስ። ምልጃ የተባለው በምድር ሳለ የሶስቱን የሕማማት ቀን on behalf of the whole humanity በመስቀል ላይ የጥልን ግድግዳ አፍርሶ ከአብ ጋር እኛን ያስታረቀን ምልጃ የተባለው ይሄ ነው። ተፈጸመ ተባለ። ዛሬ ከተፈጸመ የራሱን ደም ለኤቪደንስ ከየት መጥቶ ገባ። ሮሜ ምዕራፍ 8 ቁጥር 34 ጠቅሶ ኢየሱስ አማላጅ ነው። ለምንድን ነው የሚያማልደኝ? ለምንድን ነው የሚለምንልኝ? ያስተምሩ መላእክቶች ያማልዳሉ ብለው ለማስደሰት የትኛው መጽሐፍ ቅዱስ ክፍል? የትኛው ክፍል? የትኛው መጽሐፍ ቅዱስ ክፍል? የትኛው መጽሐፍ ቅዱስ ክፍል? ጠቅሻለሁ እኮ አላስጨርሳላችሁ። አልሰማላችሁ። ወደ ቤቱ ሊመለስ ነው። ቅዱሳን ወደ ቤቱ ሊመለስ ነው። ወደ ኦርቶዶክስ ሊመለስ ነው። በስመ አብ አሜሪካ ሀገር ነው የሚመጣው። የለም አሜሪካን ሀገር። አሜን አሜን አሜን። አግኝቼ ነው እንደ ወደ ኦርቶዶክስ መመለስ። በቃ ናይስ ነው አባል ናይስ ቴንክ ዩ አይሻ ሂዱ ተያይዘ እንደው ይወጣሉ ይወጣሉ። አሁን የኢየሱስ ክርስቶስ ምልጃ የክህነት ስራ መስራት ነው። አማላጅ የተባለ ሌላ ህይወቱን የሰጠ የለም። ሌላ ራሱን መልካም ሰዎች ኢየሱስ ብቻ ነው። በመንፈስ ነው የምመጣብህ። በመንፈስ ስመጣብህ ደግሞ የማትቋቋመው ኃይል የማትመልሰው ኃይል በኔ ላለ በጌታ በኢየሱስ ስም እናንተን የተከራየ አጋንንት የተሰበረ ይሁን። እናንተ ሶፊ ለጌታ ሰይፍ እየመዘዘለት ነው፣ እየረዳው ነው። ሰይፍ ነው እንደምመዘው ሰይፍ ምን ይገርም አቅቶት ጌታ ኢየሱስ የሶስት አስፈልግ እየረዳው ነው። በጣም እያገዘው ነው። ጴንጤዎች እንደዚህ ነው የተሸወዱት ዘመናቸውን በእውነት በእነሱ እርዳታ እግዚአብሔር የሚታገዝ ይመስላቸዋል። አታንሳ፣ ደምረው እረፍ። ተቋም አታንሳ፣ ህዝብ አታንሳ። ከፈለክ እኔን ተናገረኝ። እኔ አንተ ነው የተናገርኩ ያለው ኃይሉን ነው ኑሐሚን ነው። አንተስ የምትገስጸው ሶፊ፣ አንተ የምትገስጸውስ መንፈሱ ነው። አንተ ላይ የሚሰራው ኃይሉ ላይ የሚሰራው ኑሐሚን ላይ የሚሰራው መንፈስ። እኔ ኦርቶዶክስ ስለቆቆ የምገስጥ እንዴ እና ረድቷል። ጥሩ አይደለም። እንዴት ነው? ቀስ ብለሽ አዋ ለምን ታየልህ? ማገለጠልህ በተረፈ እኔ ያለው ማገለጠልህ አችልም። አዳምጡ። አሁን እኛ ለሰው ሃይማኖት አነካም፣ ለሃይማኖቱም አልቆምንም። በቅዱስ ፕላትፎርም ስናወራ አማላጅን በተመለከተ መላእክት ላይ ያለው ነገር ቅዱስ ገብርኤል ወደ ማርያም ሲመጣ መጣህ ላይ ቀር ለእግዚአብሔር ይሄን ነገር ንገርልኝ ማለት አትችልም። ነገር ግን እኛ ከማናውቀው ከኛ እውቀት ውጪ በሆነ መልኩ መላእክት ለቅዱሳን ያማልዳሉ። ማማለድ ብቻ አይደለም ለእኛ ይሰራሉ። መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም አሁን ስለ አክዓብ ሲያማልዱ አሳይቻቸዋለሁ ከመጽሐፍ ቅዱስ። ሬማት ዘገለዓድን አሳልፎ የሚሰጥልኝ ማን ነው ባለ ጊዜ እግዚአብሔር ሚክያስ ያለውን አታስታውሱም? እግዚአብሔር በዙፋኑ ተቀምጦ መላእክት በዙሪያ ሆኖ አየሁ አለ ራእይ። ከዛ ማን አሳልፎ ይሰጥልኛል ሲል መላእክትም ቀረቡና አንዱ ይሄን ሌላው ይሄንን አለ። መንፈስም ቀረበ ይላል በመሃል ሰይጣን ማለት ነው። እኔ ሐሰተኛ መናፍስት ሆንባቸዋለሁ። እኔ ስለ አዲስ ኪዳን ነው የፈለኩት። ስለ አዲስ ኪዳን በአዲስ ኪዳን መላእክቶች አዲስ ኪዳን ላይ ቅዱሳን መላእክት የማለዱበት ካለ ከዛ አልፎ ደግሞ መላእክቶች ስለ ዘላለም ሕይወት ጉዳይ የማለዱበት ቦታ ካለ እሱን ነው የምፈልገው። በአዲስ ኪዳን አንድ መልአክ ሰዎችን የዘላለም ሕይወት ጉዳይ ብሉይ ኪዳንን አትቀበልም ወይ? አንቀላቅል በአዲስ ኪዳን ላይ ከእነዚህ ታናናሾች ማንንም አትናቁ ያለው እኮ ኢየሱስ ክርስቶስ ወንጌል ላይ ነው ያለው። ዕብራውያን መልእክት እኮ አዲስ ኪዳን ነው አይደለም እንዴ? እኮ እያሸነፈን ነው አይደል? መላእክቶች ስለ ዘላለም ሕይወት እኔ እኮ ህጉን አላውቀውም እየመራን ነው መሰለኝ። መላእክቶች ስለ ዘላለም ሕይወት መላእክቶች ለዘላለም ሕይወት ከአብ ጋር ያስታረቁበትን ቦታ ብቻ ንገሩ።
እሱ የለም እኛ እናንተ እሱ የለም አይደለም ኦርቶዶክስም እንደዛ ኦርቶዶክስም እኮ መላእክት የኢየሱስ ክርስቶስን ስፍራ ይተካል ብላ አታምንም። ምንድነው ታዲያ? ኦርቶዶክስም እኮ የኢየሱስ ክርስቶስ በመስቀል የከፈለውን ክፍያ የመድኃኒዓለምን ገብርኤል ወይ ሚካኤል ይተካዋል ብላ ታምናለች እንዴ ኦርቶዶክስ? ኦኬ አንድ ጥያቄ ልጠይቅ። አይቀላቅሉም። እሺ አንድ ጥያቄ ልጠይቅ። አንድ ብቻውን ነው መስቀል ተሸክሞ የወደቀ እየተነሳ ልጠይቀው። ኑሐሚንን ልጠይቃቸው ኦርቶዶክስ ነን ስላሉ እነሱ ኦፊሻል፣ አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው። በቃ ቀላል ጥያቄ አይደለም። ስማኝ አይደለም። ባለፈው ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል አልነገረም? አሁን ሌላ አዲስ ለምን ታመጣለህ? እሺ አንድ አዳምጡኝ። አንቺ ኑሐሚን አንተ ለምረው እንደው ጌታ ሆይ ስለ እናትህ ስለ መብርሃን ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምህረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም? እስቲ መልሽልኝ ይሄንን ኑሐሚን። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስት አናውሉ ጸልዮ ወደብና ሰማዕበል እኔ ሉተርን አልከተልም። ሉተርንም አውጩ ከዚህ ውስጥ። እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናትህ ብለህ የዘላለም ሕይወትን ስጠኝ ብለሽ ጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን እኔ ጠየኩሽ። አዎ ጸልያለሁ ወይም አልጸልይም? መጀመሪያ የዘላለም ሕይወት ጋር ሰው የዘላለም ሕይወት የሚያገኘው መጀመሪያ እውነትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ እኔን ጠይቀኝ። ይህን ጥያቄ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም። ጠይቀኝ። ኖ ጠይቀኝ። ይህን የእሷን ኑሐሚን ጥያቄ ኦርቶዶክስ አይደለህም። ስለዚህ ለመሆን ግን ፌቨር አደርጋቸዋለሁ ነው ያልኩት። አንድ ብቻ የኦርቶዶክስን ቤዚክ ሃይማኖታዊ አቋምን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናው እደግፋለሁ፣ እቀበላለሁ። እኔ ኦርቶዶክስ ቤተክርስቲያን የሚቀበለው ነገር እኮ አለኝ። ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። የማልቀበለው አዋልን መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን መጽሐፋዊ የሆኑን ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሬ እሱን ከአንተ በፊት ነው የማውቀው እኔ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁማለች። የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። እንደ ድሮ ስላልረታመ ማለት አልቀበልም ኦርቶዶክሳዊ አይደለህም መባል ቀርቷል። ችግር የለም ትማርና